እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ኤሌጋንትና ብዙም ኤፈርት ሳናደርግ በቀላሉ ለመዘነጥ ዘመናዊ በሆነ መልኩ ልብሶቻችሁን ስታይል ለማድረግ ከፈለጋችሁ ትክክለኛ ቦታ ላይ ነው የመጣችሁት። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ቀለል ስላሉ አልባሳት የምንማማርበት ዩቲዩብ ቻናል ነው። ላይክ እና ሰብስክራይብ በማድረግ እንድትጀምሩ በትህትና ጠይቃለሁ። በዛሬ ቪዲዮአችን በ2026 ትሬንድ ከሆኑ የጅንስ አይነቶች መካከል በጥቂቱ ለማየት እንሞክራለን። አብራችሁን ሁኑ። አንደኛው ቡትከት ጅንስ ናቸው። እነዚህ የጅንስ አይነቶች ከጉልበታችን በታች ትንሽ ሰፋ እያሉ የሚሄዱ የጅንስ አይነቶች ናቸው። ሞር በ90ዎቹ ላይ ትሬንድ የነበሩ የጅንስ አይነቶች ሲሆኑ እንደገና ስታይል ሆነው የመጡ የጅንስ አይነቶች ናቸው። እኚህ የጅንስ አይነቶች ትንሽ ለየት የሚያደርጋቸው ነገር ሼፓችንን ባላንስ ያደርጉልናል። ማለትም ከአፕል፣ ፔር፣ ሃወር ግላስ እና ሬክታንግል የሆነ የሰውነት ቅርጽ ያላቸው ሰዎች ሞር ይሄንን የጅንስ አይነት ሲጠቀሙ አውትፊታቸውን አንድ ስቴፕ ከፍ ያደርግላቸዋል ማለት ነው። አፕል የሰውነት ቅርጽ ያላቸው ምንላቸው ከትከሻቸው ጠበብ ብለው ሆዳቸው ጋር እና ያላቸው አካባቢ ሰፋ ያለ፣ ፔር ምንለው ደግሞ ትከሻቸው ጋር ጠበብ ብለው ዳላያቸው አካባቢ ሰፋ ያሉ ናቸው። ሃወር ግላስ ምንላቸው ደግሞ ትከሻቸው ጋር ሰፋ ብለው ወደ ዳላያቸው አካባቢ ጠበብ የሚሉ ናቸው። ሬክታንግል ምንላቸው ደግሞ ትከሻቸውም ዳላያቸውም እኩል ስፋት ያላቸው የሰውነት ቅርጽ ያላቸው ናቸው ማለት ነው። እነዚህን የጅንስ አይነቶች በምንለብስበት ጊዜ ሞር ሸሚዝ፣ ቲሸርቶችን በመጠቀም ሸሚዞችን ወደ ውስጥ በመክተት ሉካችንን ሞር ኤሌጋንት ማድረግ እንችላለን ማለት ነው። ከላይ ኮቶችን ወይም ደግሞ ጅንስ ጃኬቶችን፣ ሌዘሮችን በመጨመር አውትፊታችንን ማሳደግ እንችላለን ማለት ነው። ጫማ ደግሞ ሂል የሆኑ ጫማዎችን፣ ፍላት የሆኑ ጫማዎችን በማድረግ አውትፊታችንን መቀየር እንችላለን። ሞር አክሰሰሪዎችን ብንጠቀም እነዚህ ልብሶች ላይ በጣም ቆንጆ የሆነ ለእይታ የሚስብ ሉክን ይሰጡናል ማለት ነው። ላይክ እንደ ጆሮ ጌጦች፣ መነጽሮችን፣ ቀለል ያሉ የእጅ ጌጣጌጦችን ብንጨምርባቸው ዘመናዊና ታይምለስ የሆነ ሉክን ይሰጡናል ማለት ነው። አብዛኛውን ጊዜ ሱሪዎችን በምንጠቀምበት ጊዜ ዋናውና አንደኛው ነገር ብዬ የማስበው የሰውነት ሼፓችንን ከምን ልብስ ጋር ይሄዳል ብለን ማወቅ መቻል ነው። ሼፓችንን ማወቅ ትልቅ ነገር ነው ብዬ አስባለሁ። ሁለተኛ ደግሞ ካፍድ ጅንስ የምንላቸው ናቸው። ይህ የጅንስ አይነት የታችኛው ክፍል ወይም ደግሞ የእግሩ መጨረሻ በትልቁ የታጠፈ የጅንስ አይነት ነው። እነዚህ የጅንስ አይነቶች ቀለል ያለ ግን ደግሞ ንጹህ የሆነ ሉክን ይሰጡናል። በ2026 ሞር ፋሽኔብል እና ሞር ትሬንዲ ከሆኑ የጅንስ አይነቶች መካከል ይሄ ነው። ብዙ ኢፈርት ሳናደርግ ከሚያስቡቡን የጅንስ አይነቶች መካከል አንዱ ነው። ዘመናዊ፣ ለእይታ ቀላል እና ደግሞ በቀላሉ ሊያዘንጠን የሚችል የጅንስ አይነት ነው ማለት ነው። ከሂል ጫማዎች ጋር ቡትስ ኖሯቸው ከሂሎች ጋር ከፍላት ጫማዎች ጋር ብናደርጋቸው ሞር ያሳምሩልናል ያለንን ሉክ ማለት ነው። ከላይ ደግሞ ከሸሚዞች ጋር፣ ጃኬቶች ጋር፣ ከኮቶች ጋር ብናደርጋቸው በደንብ ያሳምሩልናል። ቲሸርቶች፣ ክሮፕ የሆኑ ቲሸርቶችን እየጨመረን ብናደርጋቸው ሉካችንን ያሳምሩልናል ማለት ነው። ቀለል ያለ አለባበስ ለብሰን ከዛ በኋላ ደግሞ ወደ ማታ ደግሞ ለወጥ ማለት ከፈለግን ጫማቸውንና አክሰሰሪያቸውን በመቀየር ሉካችንን መቀየር እንችላለን ማለት ነው። አክሰሰሪዎችን እየቀየረ ምንጠቀም ቀለል ያለ ግን ደግሞ ስታይልሽ የሆነ ሉክን ይሰጡናል ማለት ነው። እንደምለው አክሰሰሪ ሞር በደንብ ቫሊዩ ስላለው ከምናረጋቸው ነገሮች ጋር ብንቀላቅል አክሰሰሪ እንደ ጆሮ ጌጥ፣ ሰዓቶችን፣ የአንገት ሀብሎችን፣ የእጅ ጌጦችን፣ ቀለበቶችን፣ ጆሮ ጌጦችን ብናደርግ ሞር ሉካችንን ጎልተን እንድንታይ ያደርገናል ማለት ነው። ሶስተኛ ደግሞ ባርሌግ ጅንስ የምንላቸው ናቸው። እነዚህ ጅንስ አይነቶች በ2026 ፋሽን የሆኑና አብዛኛው ሰው የሚወደው የጅንስ አይነት ነው። ቅርጻችንን የሚያሳምር ነው። ምቾት የሚሰጠን የሱሪ አይነት ነው። አብዛኛው ሰው ስለ ጅንስ ሲያስብ ሞር ኮንፈርቱን ነው የሚያስበው። ሞር ኮንፈርትና ውበት የምትፈልጉ አይነት ሰዎች ከሆናችሁ ባርሌግ ጅንስ ሞር ተመራጭ ነው። ኢፈርትለስ ናቸው፣ ለእይታ የሚማርኩ ናቸው፣ ዘመናዊ ናቸው። እነዚህ ልብሶችን ስታይል ለማድረግ
ባላንስ ማድረግ ያስፈልጋል። ክሮፕ የሆኑ ጃኬቶችን መጠቀም፣ ሸሚዞችን፣ ኮቶችን በመጠቀም አብሮ እንዲሄዱ ማድረግ እንችላለን ማለት ነው። ከጫማ ጋር ደግሞ ሞር ከስኒከር ጋር ከሂል ቡትሶች ጋር ከፍላቶች ጋር እያደረገን ሞር ሉካችንን ማሳመር እንችላለን ማለት ነው። አብዛኞቻችን እንደምንለው ከሆነ ኮንፈርት ይቀድማል እንላለን። ኮንፈርት ሳይነሱ በደንብ የሚያዘንጡን ሉክ ከፈለጋችሁ ባረሌግ በደንብ ጥሩ ምርጫ ነው ማለት ነው። አክሰሰሪዎችን እየጨመራችሁ መነጽሮችን፣ ሰዓቶችን፣ ጆሮ ጌጦችን እየጨመራችሁ ሞር ሉካችሁን ማሳመር ትችላላችሁ ማለት ነው። አራተኛ ደግሞ ስትሬት ሌግ ጂንስ የምንላቸው ናቸው። እኚህ የጂንስ አይነቶች ከ90ዎቹም ላይ የነበሩ የጂንስ አይነቶች ናቸው። ከዛ በፊትም የነበሩ የጂንስ አይነቶች ናቸው። ታይምለስ የሆኑ የጂንስ አይነቶች ናቸው። አሁንም ፋሽን የሆኑ የጂንስ አይነቶች መካከል አንደኛው ነው ማለት ነው። ትክክለኛ ፋሽን ብዙም ጮክ ያላለ ነው። ኢፈርትለስ የሆነ ንጹህ እና ሼፓችንን ጠብቆ የሚወርድ የሱሪ አይነት ነው። ብዙም የማያጠብቅ ብዙም ደግሞ የማይሰፋ ሪላክስ የሚያደርግ የጂንስ አይነት ነው ማለት ነው። አሁን ላይ ስትሬት ሌግ ጂንሶች ፋሽኔብል እና ጮክ ያላለ ሉክን ከፈለጋችሁ የምትለብሱት የጂንስ አይነት ነው። ሉካችንን በደንብ ይቀይርልናል። ሞር ከሂል ጋር ስናርግ በደንብ ኤሌገንት የሆነ ሉክን ይሰጠናል። ከፍላት ጫማዎች ጋር ከስኒከሮች ጋር ስናርጋቸው ደግሞ ካዥዋል የሆነ ሉክን ይሰጡናል ማለት ነው። ከላይ ደግሞ ከቲሸርቶች ጋር ከካርዲጋኖች ጋር ከሸሚዞች ጋር ፔር እያደረግን እይታችንን የሚቀይሩልን የጂንስ አይነቶች ናቸው። ኢፈርት አይፈልጉም። በቀላሉ መቀየር የሚችሉ የጂንስ አይነቶች ናቸው ማለት ነው። ሁሌም እንደምለው እዚህም ላይ ሞር አክሰሰሪ እየጨመረ ትልልቅ የሆኑ ሳይሆን ትንንሽ የሆኑ ጆሮ ጌጦችን፣ የእጅ ጌጦችን እየጨመርን ሞር ሉካችንን ማሳመር እንችላለን። ቦርሳዎችን እያደረገን ሉካችንን ማሳመር እንችላለን ማለት ነው። So this is a black Wolford bodysuit and a pair of blue jeans. I'm going to put this coat with it, and this coat is from a brand called Ray. I'm going to do this YSL bag with it because I love this bag. I use this bag a ton. I feel like it's a great everyday grab and go type of bag. I think it's really cute. I think it's simple. I think it's practical. I like it. አምስተኛ ደግሞ ዋይድ ሌግ ጂንስ የምንላቸው ናቸው። እኚህ የጂንስ አይነቶች ከወገባችን ጀምሮ እስከ እግራችን ድረስ ሰፋ ብለው የሚወዱ የጂንስ አይነቶች ናቸው። በጣም ምቹና ዘመናዊ ናቸው። ረዘም ብለን እንድንታይ ከሚያደርጉን የጂንስ አይነቶች መካከል አንደኛው ይሄ ነው ማለት ነው። ካዥዋልም ኤሌገንትም የሆነ ሉክ ይሰጡናል። በ2026 በጣም ትሬንድ የሆኑ የጂንስ ልብሶች መካከል አንደኛው ነው። ሰፋ ያለ ስለሆነ ከላይ ጠበቅ ያሉ ቲሸርቶችን ወይም ደግሞ ሸሚዞችን ካርዲጋኖችን በመልበስ ሞር ሉካችንን መቀየር እንችላለን ማለት ነው። ለካዥዋል የሆነ ሉክ ከፈለግን ከስኒከሮች ጋር ወይም ደግሞ ከፍላት ጫማዎች ጋር በመልበስ ሉካችንን ካዥዋል ማድረግ እንችላለን። ኤሌገንት የሆነ ሉክ ደግሞ ከፈለግን ሂል ጫማዎችን በመቀላቀል ሞር አክሰሰሪዎችንም በመጨመር ሉካችንን ማሳመር እንችላለን። እነዚህ ልብሶች ላይ ሞር አክሰሰሪ ስትጠቀሙ ተለቅ ያሉ አክሰሰሪዎችን ሳይሆን አነስ ያሉ አክሰሰሪዎችን በመጠቀም ሞር ሉካችሁን ማሳመር ትችላላችሁ ማለት ነው። ስድስተኛ ደግሞ ቤርሙዳ ሾርት ጂንስ የምንላቸው ናቸው። እኚህ የጂንስ አይነቶች 90ዎቹ ላይ የነበሩ ሲሆኑ አሁን ላይ ደግሞ እንደ አዲስ ትሬንድ ሆነው የመጡ የጂንስ አይነቶች ናቸው። እኚህ የጂንስ አይነቶች ከጉልበት በላይ ወይም ደግሞ ከጉልበታችን በታች የሚያልቁ የጂንስ አይነቶች ናቸው። ከለመድናቸው ቁምጣዎች ረዘም የሚሉ የጂንስ አይነቶች ናቸው። ለቀን ተቀን ውሎ የሚሆኑ የጂንስ አይነቶች ናቸው። አንዳንድ ጊዜ በጣም ሰፊ ናቸው፣ ሃይ ዌስትድ ናቸው። ለካዥዋልም ይሆናሉ፣ በቀላሉ የሚያዘንጡናል። ሞር ሉካችንን የሚያሳምሩልን ኢፈርት የማይፈልጉ የጂንስ አይነቶች ናቸው። ምቹና ዘመናዊ ናቸው። ለመልበስም ቀለል ያሉ ናቸው። ከቡትስና ከሂል ጋር በጣም ሞደርን የሆነ ሉክን ይሰጡናል።
እስከ ጉልበት የሚደርሱ ቡትሶችን በመጠቀም ይሄንን ቤርሙዳ ሾርት ጂንስን በማድረግ ከላይ ወይ ካርዲገን ኦር ጃኬቶችን በመቀላቀል ሉካችን ማሳመር እንችላለን ማለት ነው። በመቀጠል ደግሞ ከሂል ጋር ፌሚኒን የሆነና ክላስ የሆነ ሉክን ይሰጡናል ማለት ነው። ከካርዲጋኖች ጋር፣ ከኮቶች ጋር፣ ከጃኬቶች ጋር፣ ከሌዘር ጃኬቶች ጋር በመጠቀም ሞር ሉካችንን ያሳምሩልናል። ካዡአልም ቀለል ያለም ለእይታም በደንብ የሚማርክ ዘመናዊና ፋሽነብል ከሚያደርጉልን የጂንስ አይነቶች መካከል አንደኛው ነው ማለት ነው። አክሰሰሪዎችን እየጨመርን ቦርሳዎችን፣ የእጅ ጌጦችን፣ ጆሮ ጌጦችን፣ ሰዓቶችን በመጠቀም ሉካችንን በደንብ ዘመናዊ ግን ደግሞ ኢፈርትለስ ማድረግ እንችላለን ማለት ነው። እንደዚህ አይነት ሉክ ከፈለጋችሁ ቤርሙዳ ጥሩ ምርጫ ነው። ኮንፊደንስ እና ባላንስ ከሚያደርጉልን የጂንስ አይነቶች መካከል አንደኛው ነው። የጂንስ አይነቶች ሞክሩ ማለቴ ሳይሆን ከእናንተ ሰውነት ጋር ይሄዳል ብላችሁ ያሰባችሁትን ወይም ደግሞ ከኔ ጋር ይሄዳል ብላችሁ ያሰባችሁትን ጂንሶች እንድትሞክሩ አበረታታለሁ። የትኛው ጂንስ ተመቻችሁ? የትኛውንስ አልወደዳችሁትም? ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የተለያዩ ቪዲዮዎች እንዲደርሷችሁ የደወል ምልክቱን ተጫኑ፣ ላይክ አድርጉ። እስከ ሳምንት መልካም ሳምንት።